በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን የጻድቁን የአባታችን የአቡነ ገብረ መንፈስ ቅዱስ ክብረ በዓል 2018 ጥቅምት 5 በሰላም አደረሳችሁ። በጋሞ ጎፋ ሀገረ ስብከት ገረሰና ቦንከረ ደንቢለ ኦሳ አቡነ ገብረ መንፈስ ቅዱስ ጸበል 2014 ዓመተ ምህረት ፈልቆ ብዙ ገብረ ታምራትን የሰራ የታመሙትን የፈወሰ የታሰሩትን ያስፈታ የተለያዩ ችግሮችን እየቀረፈ ከተለያየ ደዌ ከተለያየ በሽታ ከኩላሊት ከእንደዚህ ከደም ግፊት ከተለያየ ሆስፒታል ከወላይታ ሆስፒታል ከአርባ ምንጭ ሆስፒታል ከተለያዩ ከኢትዮጵያ ክፍለ ዓለማት ሁሉ ከጂንካ ከኮንሶ ከያበሎ ከናዝሬት ከአዲስ አበባ ከወላይታ ከአርባ ምንጭ ከተለያዩ ከኢትዮጵያ አይደለም ከኢየሩሳሌም ከኖርም አንድ ጊዜ ፈረንጅ መጣበት ሁኔታ አለ። እነዚህን ጊዜ መተፈስ ያገኙ ይገኛሉ። ይህንን እንግዲህ ገብረ ታምራቱን በመመልከትና በማየት ብፁዕ አባታችን የጋሞና አካባቢ ሀገረ ስብከት ብፁዕ አቡነ ኤልያስ 2016 ጸበሉን ገብረ ታምር በመስናትና በማጥናት ቦታውን አስባርኮ ቦታው በስፋት አሁን ብዙ ገብረ ታምር የሰራ ይገኛል። በየሳምንቱ በየሶስት ቀን ሰው ተፈውሶ ይሄዳል። የትም ኢትዮጵያ ክፍል ውጭ ያላችሁ አርባ ምንጭ መጣችሁ ደረሰ አቡነ ገብረ መንፈስ ቅዱስ ጸበል ብላችሁ ለዚህ ነው። አቡነ ገብረ መንፈስ ቅዱስ ብቻ አይደሉም፣ ታናሽ ወንድማቸው በሰበን ያባለው ጸበል አብሮ ፈልቋል። የኤልያስ ጸበል አብሮ ሶስተኛው ከፍ ብሎ ይገኛል። ጸበሉ በሶስትነት በአንድነት ሶስቱ አለ። ሁላችሁም ከተለያየ ስፍራ መጣችሁ በረከት ውሰዱ። በሚቀጥለው ብዙ በረከት ስራ መንስራ ስራዎች አሉ። ቦታው ሰፊ ነው። በደል የተከበበ ነው። ቅዱሳን ስውራን ያሉበት ነው። ዱራዋች ያሉበት ነው። መጣችሁ በረከቱን ውሰዱ። ከየትም ሆነ ስትመጡ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጋሞ ጎፋ ሀገረ ስብከት ብላችሁ ደረሴ መንገድ ስትመጡ መንገድ ቀይ አፈር ላይ ቤተክርስቲያኑ አቦይ አሉ። ገባ ስትሉ ዋሻው ላይ አለ ጸበሉ። ሶስት በአንድነት ዘባል ነው። ኤልያስ የአባ ኖብና የገብረ መንፈስ ቅዱስ ሶስቱ በአንድነት ነው። ከውሱ ብዙ ታሪክ ነው። ብዙ ቪዲዮ ብዙ ነገር አለ። ግን እኛ በዚህ ብዙ ጥቂት ሁላችሁ መጣችሁ በረከቱን ወሰዱ፣ ተፈወሱ፣ ኑ ደስ ይበላችሁ። ምንም ችግር የለም። መንገዱ ሰላም ነው። አካባቢው ሰላም ነው። ከዚህ በፊት በችግር ነበረ። አሁን ቤት አደራሽ ሰርተን የእንግዳ ማረፊያ አለን። ሰብላችሁ መጣችሁ እናንተ ተፈወሱ፣ በረከቱ ይድረሳችሁ። ያብ ጸጋ የወልድ በረከት ኢየሱስ ክርስቶስ መገለጥ የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንዲሁም የአባ ኖብና የኤልያስ በረከት በሀገራችን በኢትዮጵያ በዓለማችን በተዋሕዶ ልጅ በእናንተም ላይ ይሁን። ወስብሐት ለእግዚአብሔር።